የኤርሜላ እርግዝና እውነት ሆኗል ጋይስ፣ እውነት ሆኗል። እንግዲህ ተስፋ ቁረጡ። እኔ ዛሬማ ልካችሁን መጨረሻ ላይ ነግራችኋለሁ። እስከ መጨረሻ ቪዲዮ ስሙ። በተለይ ለምትሳደቡ ማለት ነው። ኮሜንት ማረጋችሁልኝ ትላንትና እውነት ከሆነ ልጅ የእግዚአብሔር ስጦታ ነው ብዬ ኮሜንት አረኩ ትላንትና፣ ብዙም ስላልተዋጥልኝ እና አሁንም እደግምላችኋለሁ። እግዚአብሔር እንኳን ሰጣት ልጅ ጸጋ ነው። እግዚአብሔር ስጦታ ነው። የታደለ ሰው ነው በልጅ የሚባረከው እውነት ለመናገር። ከዛ ውጪ ግን አታሽቃብጡ። ሁላችሁ አይደላችሁ እንዴ ዝም ብላ። አረ መጨረሻ ነው ልካችሁ ምነግራችሁ። ሰላም ቤተሰብ እንዴት ናችሁ? ደህና ናችሁልኝ? አለው እግዚአብሔር ይመስገን። ሰላማችሁ ብዙ ይበልልኝ። ለምትሳደቡ ለተቃጠላችሁ እንግዲህ መልካም መቃጠል ይሁንላችሁ። የምታመጡ የምትለውጡ ነገር የለም። ይኸው ኤርሜላዬ እንግዲህ አረጋግጣለች ማለት ነው። እውነት ማለት እሷ ታውቃለች፣ ግን እና አቤላ ምንድን ነው ማለት ይሄ ቦታ እኮ አብረሽ ነበረ መገኘት የነበረበት ብዬ አስባለሁ። ይቅርታ አድርጉልኝ፣ አብረሽ ነበረ ማረጋገጥ የነበረበት። ትላንትና አላመንበትም፣ ዛሬ ግን እሱ ነበር ማረጋገጥ የነበረበት ብዬ ነው ማስቦ። ኤንዌስ አቤላና ማርቲ እንግዲህ ይሄ ቴስት የሚያደርጉበት አለ አይደለ? እኔ ብዙም ስለማላቅ ማለት ነው። እግዚአብሔር ምስክሬን አላውቅም። እኔ እንደዚህ አይነት ነገር አላውቅም። ያው ገናም ስለሆንኩ ማለቴ ነው። እዚህ ቦታ ስላልደረስኩ ለማለት ፈልጌ ነው። እና ቴስት አድርጋለች እንግዲህ ትክክለኛ ፖዚቲቭ እንደሆነች እንግዲህ አሳውቃለች ለማርትና ለአቤላችን ማለት ነው። እንግዲህ ለአብርሽም ፎቶ ትልካለች ምናምን ታሳያለች በፎቶ እና እንግዲህ ብዙዎቻችሁ እንግዲህ በጣም የተናገራችሁ ነበር ትላንትና ኤርሜላ ቤት እንግዲህ በተለቀቀ ቪዲዮ። አላመንኩበትም ነው ለመናገር። እውነት ከሆነ ልጅ የእግዚአብሔር ስጦታ ነው ላልኩ ብዬ ነው ጻፍኩት። እቺ ብቻ ነው አልኩት እውነት ለመናገር። ከዛ እንግዲህ ልጅ በስሙት የመጣ የትኛ ነው በትክክል ያመጣችሁት? በእናታችሁ አረ ተው ግን ተው። እኔ አሁንም ኤርሜላ ነካችሁ ማለት ሩታ ነካላችኋለሁ። ይሄን እውነታ ልንገራችሁ። በተለይ መልካም የሆናችሁ የሩታ አይቶች በጣም ይቅርታ፣ ግን ሲነካኩኝ ደግሞ ጸጥ አይደለም። መጥቶ ኮሜንት ስር የትኛ ልጅ የትኛ እግዚአብሔር ስጦታ ታዲያ ራሷ ሰርታ ነው እንደ ወደ ውስጥ ያደረገችው? ጋይስ ወደ ውስጥ የምታደርገው ራሷ ሰርታ ነው። እግዚአብሔር ስጦታ ነው። ምንም ይሁን በምንም ይምጣ በምንም ይምጣ። ሲቀጥል ደግሞ ልንገራችሁ ዝሙት የሚባለው ማለት ነው በአደባባይ እኮ ነው። ማለት እንደሚያፈቅራት እንደምታፈቅረው ተንበርክኮ ታገብኛለሽ ብሎ ቀለበት ያደረጋላት አትርሱ። ሩታ ቤተሰብ አንትታ አይደል እንዴ ለአብርሽ ብላ የገባችሁ? ታው እንጂ ታው። እቺን ነገር እናገራለሁ። ጠቅ ስታደርጉ ጠቅ አርጋችኋለሁ። ወቁ። እኔ ነካችሁ ማለት በነገራችን ላይ እኔ ነካችሁ ማለት እኔ ሩታን ምነካ። በተለይ ደግሞ ኤርሜላና ሩታ ስታወዳድሩ አታፍሩም? ኤርሜላና ሩታ ስታወዳድሩ አታፍሩም? ሩታም በራሷ በስተታ ነው ያመጣችሁ። ኤርሜላ እንኳን ተንበርክኮ ነው ቀለበት ያደረገላት። እውነት ለመናገር ይዞ አልጠፋም። ባይዘው ገባችሁ አይደለ? ከቤተሰብ ነጥቆ አይደለም፣ ከቤተሰብ ጋር ተጣልታ አይደለም፣ ቤተሰብ ረግጣ አይደለም። ወንድ ተከትላ የገባችሁ ኤርሜላ እንድታስታውሱ። ከዚህ በኋላ ብትነኩኝ ግን ወዮላችሁ። ስርዓታችሁ ያዙ። ስለዚህ ለአንዳንዶቻችሁ ሄርሜላ ሽማግሌ ሳይላክ እንዴት ልጅ አመጣች፣ እንዴት አረገዘች? ውሸቷን ነው። ጥሏት ሄደ። ደግሞ አብርሽ ደንግጦ ከካሜራ ውጭ የሆነበት ምክንያት እንግዲህ እሱ ነው አነጋጋሪ የሆነ። በነገራችን ላይ መኪና ውስጥ ጠብቃችኋለሁ ልረጋጋ ነው አለ። ከዛ በኋላ ግን ምንድነው ተበሳጭቶባት ምናምን ጥሏት አይደለም ሄደኮ መኪና ውስጥ ጠብቃችኋለሁ ልረጋጋ። አንደኛ አላሰብበትም፣ አላቀዱበትም። ሁለቱም አስቡበት አይደለም። ገባችሁ? የሰው ልጅ ናት፣ ትሳሳታለች፣ ይሳሳታሉ። አለቀ። አንድ ቀን እንግዲህ ያው ከተጫወቱ እሱ መምጣቱ አይቀርም። እውነት እኮ ነው። ያው በተለይ ባዮሎጂ የተማራችሁ ካላችሁ አብዛኞቻችሁ የተማራችሁ አይመስለኝም በነገራችን ላይ። ለምን ስለምትሳደብ የተማረ ሰውን አይሳደብም ባይዘው እና ስለዚህ ምን ልላችሁ ፈልጌ ነው ልጅ አሁንም ልንገራችሁ የእግዚአብሔር ስጦታ ነው እና በጣም በተለይ በጣም ነው ታዘብኳችሁ። በተለይ የሩታ ደጋፎች ቲክቶክ ላይ የምትውሉት እዚህም ስለምትመጡ ነው ባይዘው ያስታት የምሰጣችሁና
በጣም ነው የገረማችሁ። እኔ እኮ የትኛ የተባረከ ትዳር በስነ ስርዓት ነው ያገባችሁ? ሩታ ቤተሰብ መርቆ የትኛ ነው መረቁ? ባካችሁ የት ማማት ውስጥ ተጋቡት? ማማት ውስጥ እኮ ነው ተጋቡ። ረሳችሁ እንዴ? እንቅጭ እንግዲህ አልጨመርኩም ያለ ነው። ማማት ውስጥ ነው ተጋቡት። በቤተሰብ አይደለም የተመረቁ። ባይዘው የመዳም ቅመም ነው ድል አድርጎ በብራችሁ እንዲጋቡ ያደረጋችሁ እናንተ ናችሁ። እንደውም አርቃችሁ ያጋባችሁ። ተጋብቷል እንዴ? ማዝናናት እኮ ነው ሄዱት። በነገራችን ላይ ፈታ ሊሉ ነው ሄዱት እንጂ ሊጋቡ አይደለም። ኤኒዌይስ ያው ኤርሜላ ስትነኩ ሩታ መንካት አይቀርም። ለምን ለኔ ሩታም ኤርሜላም ለኔ አንድ ናቸው። ግን እንደ ሴት እሊና ቢኖራችሁ አይባልም። ሄዳ ለወንድ ከፍታለች እንዴ? እናንተ ከፍታችሁ አይደል? ለአረብ ከፍታችሁ አይደል? ሽንት ቤት የምጥሉት ሽንት ቤት ብቻ አይደለም፣ ኮዳችሁ አይደል ልጅ የምታስወጡት? ምንድነው የምታወሩ አይደል እንዴ? በጣም ነው ገረመኝ። ሴት ሆናችሁ ሴት ልጅ የምትሳደቡ በጣም ባለጌ ናችሁ ለኔ ማለት ነው። ገባችሁ? ጥሩ አይደለም። ወደ ራሳችሁ ተመለሱ። የዘራ ነው የምናጭደው። እናንተ ዛሬ ተናገራችሁ የጻፋችሁ ወይ ልጃችሁ ላይ ወይኔ ልጅላችሁ ላይ ይደርሳል ብዬ ነው ማስበው። እግዚአብሔር ይመስገን ኤርሜላ በአደባባይ ተንበርክኮ ቀለበት አደረገላት። ቀለበት ከተደራረጉ ያው እንደተጋቡ ቁጠሩ። በእርግጥ ጋብቻ ይሄ አይደለም። ገባችሁ አይደለ? እንደ ቤተ ክርስቲያን ሕግ አይፈቀድም እንደዚህ አይነት ቀለበት ስላደረገ ብቻ አብሮ ማለት ጥሩ አይደለም። ገባችሁ? ግን ስንቱ ነው እንኳን ቀለበት ሳይደርግ በጓደኝነት አብሮ የሚኖሩ ስንቶቹ አሉ አይደል እንዴ? ሄርሜላ ምንድነው ስንት አመት አይደል አብረሽና ሩታ አብሮ ሲኖሩ ነበር ከቤተሰብ ተደብቆ። ምንድነው አዲስ ነገር አለ? ፌር አይደለም። እና ኤኒዌይስ ስለናንተ ከተወራ ተወርቶ ማልቅም ባይዘውና በጣም ነው እኔ የምትዘጉኝ። እና ይሄ ያነሳውበት ምንድነው ኮሜንት በጻፍኩት በዝሙት ነው መጣ የትኛው እግዚአብሔር ስጦታ ነው ስትሉ ነበርና እንኳን ሰጠሽ ሄርሜላዬ፣ እንኳን እግዚአብሔር ሰጠሽ፣ እንኳን ባረከሽ። ይሄ በረከት ነው፣ እግዚአብሔር ስጦታ ነው፣ ትልቅ ኃላፊነት ነው። እናትነት ትልቅ ነው። እናትነት ያልገባቸው ልጅነት ያልገባቸው የልጅ ፍቅር ያልገባቸው አንዳንድ አሉ። ወደፊት እኔ እናት ማለት ነው እንኳን ሰጠሽ። እኔ በበኩሌ እንኳን እግዚአብሔር ባረካት በልጅ። እውነቴን ነው የምላችሁ። በዚህ ሰዓት ልጅ ቢኖረኝ እንዴት ደስ እንደሚለኝ የእውነቴን ነው የምላችሁ። በጣም ደስ እኔ ልጅም በጣም ስለምወዱ ነው መሰለኝና እና አንዳንዴ ተቆጥቡ ለማለት ፈልጌ ነው። ሌላ ሰው ስትነኩ ደግሞ ራሳችሁ ቤት አንኳኩሽ፣ ቤታችሁን ይዩ፣ ቤታችሁን አጽዱ። ኢትሼል ነው የምትውለው አንቺ ሴት የምትውይ ከማን ጋር ነው የምትውይ? ከማን ጋር ነው የምታድሪ? ራስሽ ገምግሚና ስለ ሰው አውሪ። በዚህ አጋጣሚ ዝም ብላችሁ ስለ ሰው እርግጠኛ ሆናችሁ አታውሩ። ኤርሜላ ትክክል አደረገች አላልኩም፣ ግን ኤርሜላና ሩታ ምንም ዲፍረንት የላቸውም። እንደውም ኤርሜላ የተሻለ ነው። ቤተሰባን አክብራ ነው የኖረች ያለችው። ቤተሰብን አላሰደበችም። ቤተሰብ ሚዲያ ላይ አላመጣችም። በሷ ምክንያት ቤተሰብ አልተሰደበም። ቤተሰብ አልተሰገዘገም። 4 ነጥብ። ይሄን ውሰዱ ዋጡት። እና ይሄ ነው የምላችሁ። ብዙ አወራባችሁ። በጣም ይቅርታ። እኔ በጣም ስለገረማችሁ ነው። ሄርሜላዬ እንኳን ደስ አለሽ።